وإذا سألك عبادي عني فإني قريب بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته ወንድሞች እህቶች ትልቅ ቀን ከፊት ለፊታችን እየመጣ ነው። ትልቅ ቀን ቀደምት ሰለፎች የቀናን ዋጋ ስለሚያውቁ እለቷ ውድ መሆኗን ቀኗ በጣም ከሌሎች ቀናቶች የተለየች መሆኗን ስለሚያውቁ ወላ ሐጃቸውን እንኳን ዱዓ የሚያደርጉባት እችን እለት ይጠብቁ ነበር። ትላልቅ ሐጃ ሲኖራቸው ሐጃቸውን ዱዓ ለማድረግ ያስቀምጣሉ። እቺ የውም ዓረፋ እስክትመጣ ድረስ ማለት ነው። እቺ ቀን ስትመጣ ዱዓ ያደርጋሉ። ለምንድን ነው እቺን ቀን የሚጠብቁት? አላህ የዛን እለት የሚጠየቅን ጥያቄ የሰጠ ቢሆን እንጂ ስለማይከለክል። አላህ ዱዓን የትም በማንኛውም ቀን አላህ ዱዓን ይቀበላል። የዓረፋ እለት ግን ፈጣን የሆነ መልስ ከአላህ ታገኛለህ። ለዚህ ያስቀምጡ ነበር። 4 ዱዓዎችን ታደርጋለህ። ኢንሻአላህ የውም ዓረፋ የሚደረግባቸው ዱዓዎች የሚደረጉ ነገራቶች አሉ። እነሱ እናያለን። የዓረፋ እለት ከሌሎች ቀናቶች ለየት የሚያደርገው 4 ነገራቶች ውስጡ ላይ አለ። በጣም ትላልቅ በላጭ ፈዳኢል ነገራቶችን በውስጡ ይዟል። አንደኛውና የመጀመሪያው የውም ዓረፋ ማለት ሐጃጆች ዓረፋ ተራራ የሚቆሙበት እለት፣ እንደዚሁም ደግሞ ሐጅ ያልሄዱ ሰዎች ባሉበት ቦታ የሚጾሙባት አንዷ ቀን የውም ዓረፋ ትባላለች። የዛን እለት አላሁ ስብሓነሁ ወተዓላ ወደ ሰማዕ አዱንያ ወደዚችኛዋ ሰማይ አላህ ይወርዳል። እንዴት ይወርዳል? የሊቁ ቢጀላሊ ለሱ በሚገጥመው ያህል አላሁ ስብሓነሁ ወተዓላ ይወርዳል። ወደ ሰማዕ አዱንያ አላህ ይወርዳል፣ ይመጣል። አላህ ይወርድና መላእክቶችን ይጠይቃል። እያወቀ ነው የሚጠይቃቸው። መላእክቶች ዓረፋ ተራራ ላይ እንዲቆመው የሚያለቅሱት እንዲቆሙ የወጡት ህዝቦች ባሮቼ ከኔ የሚፈልጉት ምንድነው? ምን ፈልገው ነው ብሎ አላህ እያወቀ ይጠይቃቸዋል። መላእክቶችም ይመልሳሉ፣ አላህ እኚህ ያንተ ባሮች ካንተ የሚከጅሉት ጀነትን፣ ካንተ የሚፈልጉት ከጀሃነም ነፃ መውጣትን፣ ይሄን ነው የሚፈልጉት ብለው ለአላህ ይነግሩታል። አላህ እያወቀ ይጠይቃቸዋል። መልሳቸውንም እያወቀ አላህ ያዳምጣቸዋል። አንደኛው የውም ዓረፋ ለየት የሚያደርገው አላህ ሱብሓነሁ ወተዓላ ይወርዳል። ሁለተኛው የውም ዓረፋ ልክ መላእክቶች ይሄን መልስ ለአላህ ሲሰጡት አላህ ካንተ የሚፈልጉት ጀነትን ካንተ የሚከጅሉት ደግሞ ከጀሃነም ነፃ መባልን ብለው ለአላህ ሲነግሩት አላህም ይላል እንግዳውስ መላእክቶች ምስክር ሁኑኝ፣ እናንተ ምስክር አድርጌያለሁ። ከኔ ጀነትን የሚከጅልን በሙሉ ጀነትን ሰጥቼዋለሁ። ከኔ ጀነትን የሚፈልግን በሙሉ ጀነትን ጀባብየዋለሁ። ከኔ ደግሞ ከጀሃነም መጠበቅ የሚፈልግን በሙሉ ከጀሃነም እሳት ጠብቄዋለሁ፣ ጀነትን ወፍቄዋለሁ። ይሄ ቃሌ ነው ይላል አላህ ሱብሓነላህ። አላህ ከእሳት ነፃ የሚያወጣበት እለት እንደ ዓረፋ እለት እንደ የውም ዓረፋ እንደ ዓረፋ እለት ሰዎች ከእሳት ነፃ የሚወጡበት ቀን የለም። ወላሂ እንደዛኛው እለት አላህ ከእሳት ነፃ ዕጥቁ ሚነ ናር ኸልቁ እንዳለ የሚደረግበት እለት እንደዛን ቀን የለም። ምን ያክል ሰው አላህ ነፃ ያወጣል? የዓረፋ እለት ምን ያክል ኸልቆችን ባሮቹን አላህ ከእሳት ነፃ ብሎ ጀነትን ይሰጣቸዋል። አላህ እንጂ ማንም አያውቅም ቁጥራቸው። ግን እንደ የውም ዓረፋ ከእሳት ነፃ የሚባሉበት እለት የለም። ሶስተኛው የውም ዓረፋ የሚባለውን ቀን ለየት የሚያደርገው ነቢያችን ዓለይሂ ሰላቱ ወሰላም የውም ዓረፋ አንድ ሰው ከጾመ የዓረፋን እለት ከጾመ ዩከፊሩ ሰነተል ማዲያ ወልአቲያ፣ ያለፈውንም ወንጀል አላህ ይቅር ይለዋል፣ መጪውንም ወንጀል አላህ ይቅር ይለዋል። በዚች አንድ ቀን ጾም ብቻ አንድ ቀን ጾም ትጾማለህ፣ ያለፈውን ወንጀል አላህ እንዳለ ይቅር ይልሃል፣ የሚመጣውንም ወንጀል አላህ ይቅር ይልሃል። የስንት ወንጀሎች ባለቤቶች ነን እኛ። አላህ እነኚህ ሁሉ ወንጀሎቻችንን ይቅር የሚልበት ዕለት ነው የውም ዓረፋ። ታዲያ እህትዋ እንደ ወንድምዋ አላህ የዚህን ዕለት ትልቅን ዕለት ወፍቆ ከሆነ ወላሂ ሸይጣን ወጥመድ ውስጥ እንዳይከት በተለያዩ ነገር መሽጉል እያደረገ እንዳትጾም እንዲያደርግ ሸይጣን እንዳትፈቅድለት። የውም ዓረፋን
ለየት የሚያደርገው አራተኛውና ሌላኛው መንገድ ነገር ደግሞ የዓረፋ ዕለት የሚደረግን ዱዓ አላህ ይቀበላል። ዱዓ ሙስተጃብ የሚሆንበት ዕለት የዓረፋ ዕለት ነው። በደንብ ዱዓ አድርግ። የዓረፋ ዕለት አላህ ዱዓን ይቀበላል። ህመምህን ንገሪው፣ ስቃይሽን፣ መከራሽን፣ በትዳር ያለህን ሁሉንም ነገር ለአላህ ንገረው። በሲሂር በዐይን ናስ እየተሰቃየ ለአላህ ንገረው። አላህ አፋጣኝ መልስ የሚሰጥህ ዕለት ነው የውሙ ዓረፋ። ወላሂ አንተ እርግጠኛ ሆነ የዓረፋ ዕለት ዱዓ ካደረግ ከአላሁ ስብሓነሁ ወተዓላ የምትከጅለውን ነገር ታገኛለህ። ለዚህ ነው አብዱላህ ኢብኑ ዑመር የረሱሉ ዓለይሂ ሰላቱ ወሰላም ታላቅ ሰሓቢይ የዑመር ኢብኑ ኸጣብ ልጅ፣ ሌሎች ሰሓቦች ሰለፎች ሐጃዎቻቸውን ለዚች ቀን ያስቀምጣሉ። እችን ቀን ይጠብቁ ነበር። ያ ረቢ ብለው ዱዓ ለማድረግ ለአላህ አቤት ለማድረግ ለአላህ ማመልከቻ ለማስገባት እችን ዕለት ይጠብቁ ነበር። በዚች ዕለት የሚደረግን ዱዓ አላህ ይቀበላል። ምን ጥያቄ የለው። የውሙ ዓረፋ ቀደምት ከደጋግ ሰዎች ውስጥ ሲናገሩ ምን ይላሉ? የዓረፋ ዕለት ብሎ ማለት አሉ የዓመቱ የዱዓ ቀን ማለት ነው ይላሉ። የዓመቱ የዱዓ ዕለት ነው። ሱብሓነላህ ብዙ ነገር ለየት ያደርጋታል። ስለዚህ መበርታት ያስፈልገናል። እህቱ ወንድሞች፣ ይህች ዕለት በዱዓ እንተዋወስ፣ እርስ በራሳችን አንረሳሳ። ዱዓዎቻችን ውስጥ የገዛ ወንድሞቻችንን የፍልስጤም ወንድሞቻችንን አንርሳ። አላህ እንዲደርስላቸው አላህ ከዚህ መከራ እንዲያወጣቸው ለነሱም ዱዓ እናድርግ። የውሙ ዓረፋ ከሚደረጉት በላጭ ዱዓዎች ምን ማድረግ አለብን? الرسول عليه الصلاة والسلام ነግረውናል። የዓረፋ ዕለት ምን አይነት ዱዓ እናድርግ ብለው ሲጠይቋቸው በላጭን ዱዓ እኔና ቀደምት ነብያቶች የዓረፋ ዕለት የሚደረግ ዱዓ ሲሉ لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير። والله عبد الله بن عمر ከዚህ ውጭ ዱዓ ያደርጉ ነበር የዓረፋ ዕለት። በቃ ከዚህ ውጭ لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير። ዚክርም ነው ዱዓም ነው። ዚክርም በውስጡ ይዟል። አንደኛ አላህን እያወደስከው ነው። አላህ ካንተ ውጪ በእውነት የሚመለክ አምላክ የለም፣ ሸሪካ የለህም። አንተ ደግሞ በነገራቶች ላይ ቀዲር ነህ፣ ቻይ ነህ። አላህ ቻይ ነው። የኔን ሐጃ በመሙላት ላይ አላህ ቻይ ነው። ለኔ የከበደውን ነገር ገር በማድረግ አላህ አንተ ቻይ ነህ። ህመምን የውስጤን በማወቅ አንተ ቻይ ነህ። አላህ እኔ አንተን አወድስሃለሁ፣ የኔን ህመም የኔን ስቃይ የኔን መከራዎችን ደግሞ ገለል በማድረግ አንተ ቻይ ነህ፣ እሱን ተወጣለህ። ትልቅ ዱዓ ይሄን ማድረግ አንድ። ሁለተኛ የውሙ ዓረፋ ከምታደርጋቸው ዱዓዎች ውስጥ አላህ ተጠይቆ የማይከለክለው ዱዓ አንድ ዱዓ አለ ብለዋል ረሱል አለይሂ ሰላቱ ወሰላም። እሱም የነቢዩላህ ዩኑስን ዱዓ። ነቢዩላህ ዩኑስ ዱዓ ምንድነው? ላ ኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን። እቺ ዱዓ ላ ኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን፣ ላ ኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን። ቢኢዝኒላሂ ተዓላ እቺን ዱዓ በል አላህ ፈረጅ ይሰጣል። ከገባህበት አላህ ያውጣል። ሸክም የሆነብህን ነገር አላህ ያነሳልሃል። ሩቅ ያለብህን ነገር አላህ ያቀርብልሃል። ያጣሁን ነገር ታገኘዋለህ። በቤት ያጣሁን ሰላም ታገኘዋለህ። ሶስተኛ የውሙ ዓረፋ እቺን ዱዓ ጨምርባት። ህመም እየተሰቃየ ከሆነ በዐይን ናስ በሲሂር በጅን ከተሰቃየ اللهم رب الناس أذهب الباس واشفي وأنت الشافي لا شفاء إلا شفاؤك شفاء لا يغادر سقما። እቺን ዱዓ ደጋግመህ በል መድኃኒቱን ታገኛለህ። ወላሂ የዚህ ዓረፋ የሚመጣውን ዓረፋ አላህ ችግርህን ስቃይህን በሙሉ ገለል ያደርግልሃል። አንተ የቂን አድርጋ ተዘጋጅተህ ጠብቅ። ከአላህ የምትፈልገው ምላሽ ታገኛለህ። ሁላችንንም ስኬታሞች አላህ ያድርገን። ከእሳት ነፃ ተብለው ጀነትን ከሚወፈቁ ባሮች አላህ ይጨምረን። የታመሙብንን ዓፊያን የተቸገሩብንን ደግሞ ከችግር አላህ ያውጣለን። የገዛ የፍልስጤም ወንድሞቻችንን አላህ ይድረስላቸው። የእነሱን መከራ በዚህ ዓረፋ አላህ በቃቸው፣ አላህ ይበላቸው። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።